የምናካሄደው ምርጫ እስላማዊ ስርዓትን የሚከተል ምርጫ ነው። ያልተገባ ጣልቃ ገብነት ወይም አድሏዊነት ቢታይ ተጠያቂነትን ለማረጋገጥ ምን አይነት እርምጃቸው ተረካቢው አካል እስኪመጣ ድረስ ስራውን እየሰራ ይቆያል። እናንተ ማለት እኛ አይደለም። እሺ፣ በዚህ ላይ በደንብ ተሰርቶበታል። ምክንያቱም ይሄ ጥያቄ የኛም ጥያቄ ጭምር ስለሆነ ዳሩ ግን የሙስሊም ጥሪ ነው ስለተባለ ለመቀበል ተገደናል። እስከ መቼ ነው ስልጣናችሁ የሚቆየው? እኛ ተመርጠን አይደለም የመጣ ነው። ግን ዶክተር እኔ ምረጡኝ አይበል ሰውየው። እነዚህ ናቸው የሚመረጡት ተብሎ ሳይቀመጥም የለበትም። ስንት ፐርሰንት ለሴቶች? በፐርሰንት አይደለም የምናወራው። ጥድፊያ ያስፈልገው ረጋ ተብሎ በአንድ ዓመት ጊዜ ሰፋ ባለ ጊዜ ውስጥ ለምንድን ነው ስራው መሰራት ያልተቻለው? መጅልሱ አመራር አልባ ሊሆን ለምንድን ነው ይፋ የማያደርገው? ይህ መረጃ ህብረተሰብ ዘንድ በበቂ ሁኔታ ማንን አውቆ ነው ሊመርጥ የሚሄደው? ጠቁሞ የሚወስድበትና የሚወክልበት ስርዓት ነው እንጂ ምርጫ አይደለም ለማለት ትችላል። ዕለተ ጁምዓ ምሽት ከ1 ሰዓት ከ45 ጀምሮ ይቀርብላችኋል።